የሺው ዓመት መንግስት ሶስት አይነት ገጽታዎች አሉ። ፍጹም ሰላም አለው። በዓለም ላይ ወታደር ፖሊስ እስከማያስፈልግ ፍጹም ሰላም አለ በሺው ዓመት መንግስት። ፍጹም ጽድቅ አለ። ዓለም በሙሉ በሙሴ ሕግ ነው የሚተዳደረው በ10ቱ ትእዛዛት እና በማቴዎስ ወንጌል 5 ላይ ባሉት ተራራው ስብከት ላይ ባለው በዚያ የመንግስቱ ወንጌል ወይም የንጉሱ ሕግ ነው። በዛ መሰረት ይተዳደራል። ፍጹም ጽድቅ ማለት እሱ ነው። ፍጹም ሰላም፣ ፍጹም ጽድቅና ፍጹም በረከት። ምድር ላይ ረሃብ፣ ጥማት፣ ቸነፈር፣ ችግር ምናምን አይኖርም። ለሺህ ዓመት የምናያቸው የሚያስፈሩ ዜናዎች ሁሉ አይኖሩም። ይሄ የሺው ዓመት መንግስት ባህሪ ነው። ፍጹም ጽድቅ፣ ፍጹም ሰላም፣ ፍጹም በረከት ሶስቱ የሺው ዓመት መንግስት መገለጫ ናቸው። የሰዎች እድሜ እንደ ዛፍ እድሜ ይረዝማል። በ100 ዓመቱ የሚሞት ሰው በአጭር እንደተቀጨም ይቆያ። ግን መደበኛ ነው። ሰው ያገባሉ፣ ይጋባሉ፣ ይወለዳሉ። መደበኛ መንግስታት ሁሉ አሉ። ዓለም ይተዳደራል በየሀገሩ ባሉ መንግስታት። ህግ ከጽዮን ይወጣል። መሲሁ ጋር ነው በኢየሩሳሌም ይነግሳል። ወይ ራሱ ዳይሬክት ወይ ደግሞ እንግዲህ ባሪያዬ ዳዊት ብሏል። በዳዊት ዘር በሚነሱ ነገስታት በኩል ያስተዳድራል እና የ7ቱን ዓመት መከራ ማለፍ የቻለ ወደ ሺው ዓመት መንግስት ይገባል። እኛ ግን የክርስቶስ የአካሉ ብልቶች ነን፣ ከእርሱ ጋር የምንነግስ ነን በሺው ዓመት ማለት ነው። ሥላሴ 3 አካላት ነው። አንዱ አካል ራሱን እየቀያየረ አይደለም። 3 አካላት አባት፣ ልጁና ቅዱሱ መንፈስ 3 አካላት። 3ቱ አካላት በአምላካዊ ባህሪያት አንድ ነው። ያው አንድ ናቸው ከምል ነው። አንድ ነው። ለምን? በመፍጠር በአገዛዝ በስልጣን አምልኮ በመቀበል ሁሉም በማወቅ በሁሉ ስፍራ በመገኘት በፈጣሪነት በወዘተ በእነዚህ መለኮታዊ ባህሪያት ዲቫይን ኢሰንስስ በሚባሉት 3ቱ አካል አንድ ነው። አንድ አምላክ የምንለው ለዚህ። በአካላት ደረጃ ግን 3 ነው። ቅድም ባልኳችሁ ዲቫይን ኢሰንስስ ግን ይህ 3 አካላት አንድ አምላክ ነው። ስማ እስራኤል አምላክ እግዚአብሔር አንድ እግዚአብሔር ነው። እሱንም ቢሆን ተጠንቅቃችሁ ነው መናገር ያለባችሁ። ስማ እስራኤል አምላክ እግዚአብሔር አንድ አካል ነው አይልም። አንድ አካል ነው አይልም። ስማ እስራኤል አምላክ እግዚአብሔር አንድ እግዚአብሔር ነው። እግዚአብሔር የሚለው የመለኮት ባህሪያትን የያዘውን። ስለዚህ በመለኮት ባህሪያት ማለት በመፍጠር በማድረግ በመግዛት በማስተዳደር በሁሉን በማወቅ በሁሉ ስፍራ በመገኘት አንድ አምላክ ነው አምላክህ። በተረፈ ግን ማንም ሰው ልሸሽ ቢልም በቃ እየሄድክ መጽሐፍ ቅዱስ ውስጥ በዚህ ብትሸውድ እየሄድክ የምትጋጨው 3 አካላት ብቅ ይልብሃል። ከዛ በኋላ እንደው 3 ናችሁ እንዴ ስትለው ስማ ተጠንቀቅ አንድ አምላክ ነኝ ይላል። ከዛ በኋላ ደግሞ በቃ አንድ እንደዚህ ነጠላ አካል ነው ስትል ደግሞ 3 አካል ደግሞ ይመጣብሃል። ስለዚህ አንዱ ራሱን ቀያይሮ ሳይሆን በትክክልም አባት ልጁና ቅዱስ መንፈሱ አንዱ አንዱን እሱ እያለ የሚጠራ ሄዳለሁ አብን እለምነዋለሁ። አብ ደግሞ ሌላ አጽናኝ ይልክላቸዋል። አንዳንዶች አይደለም ኢየሱስ ራሱ ነው እንደዚህ ባጭሩ ታውቃላችሁ። የሐዋርያት የሚባሉት ትምህርት ኢየሱስ እየተጫወተብን ነው፣ እሱ እየቀለደብን ነው አይነት ነገር የሚመስለው ትምህርታቸው። ሄጄ አብን እለምናለሁ አለ እንጂ ራሱ ነው አብ። እዛ ሲጠመቅ ከላይ ሆኖ የምወደው ልጄ ያለው ራሱ ነው። አውቆ ነው ከስሩ ሆኖ ልጠመቅ ይገባኛል ይላል። ከላይ ሆኖ ግን ልጅ የሚለው ራሱ ነው። ከዛ ደግሞ እርግብም ሆኖ እኮ የመጣው ራሱ ነው። ባጭሩ እየቀለደብን ነው አይነት ይመስላል ትምህርታቸው። ኖ 3 አካላት ምንም መሻሻ አያስፈልግም። 3 አካላት የምወደው ልጄ ብሎ አንዱ ያወራል፣ መንፈስ እንደ እርግብ ይመጣል፣ ይሄኛው ይጠመቃል። በቀላሉ ለምሳሌ ኢየሱስ እንደዚህ አለ። ኢየሱስ አብ ነው ካሉ ማለት ነው። ኢየሱስ አባት ነው ካሉ ኢየሱስ እንዲህ አለ፣ እሄዳለሁ አብን እለምናለሁ። ኦር ደግሞ ወደ አባቱ ከሄደ በኋላ የሚሰራውን ነግሮናል። እሄዳለሁ አብን እለምናለሁ። ከአብ የሚወጣ መንፈስ እርሱ ደግሞ ይመጣል ወደ እናንተ። ከአብ የሚወጣ መንፈስ እርሱ መጥቶ ደግሞ እኔን ያከብረኛል። ያ የሚመጣው ከአብ የሚወጣ መንፈስ አለ። ያ መንፈስ ደግሞ መጥቶ እኔን ያከብረኛል። እንግዲህ መንፈስ ቅዱስም አብ ከሆነ ኢየሱስም አብ ከሆነ ምን ሊሆን ነው ማለት? ከአብ የሚወጣ ከአባት የሚወጣ አባት ነው ማለት ነው። መንፈስ ቅዱስ ከአባት ወጥቶ የመጣ አባት። ይሄ ሁሉ ምንድን ነው? ይህንን እምነት የጀመረው ሰው የዛሬ 100 ምናምን ዓመት ገደማ ነው የጀመረው። ጨንቆት ያመጣውን ጨነቀው። ይህ ሰውን 3 አካላት እያልን አንድ አምላክ እያልን ግራ ከምናጋባ እኛም ግራ ከሚገባ በቃ አንድ ነው ራሱ እየተቀያየረ እንጂ አንድ ነው ብንልስ ብሎ የመገላገል ትምህርት ማለት ነው። ግን ችግሩ ምንድን ነው? አሁንም በገቡ ቁጥር 3 አካላት እሱ እያሉ ያወራሉ። ምን ታደርጋለህ? ጳውሎስ አብና ወልድ ወይም አብና ኢየሱስ ክርስቶስ ልጁ
መንገዳችንን ወደ እናንተ ያቅና ይላል እና ያቅና እንግዲህ ሁለት አካል ጠርቶ በአንድ አንቀጽ እየዘጋ እና እኛ ምን እናድርግ? ሶስት አካላት መጽሐፍ ቅዱስ ውስጥ ባይዞ በአዲስ ኪዳን የመጣ መገለጥ አይደለም። ከዘፍጥረት አንድ ነው የሚጀምረው ስላሴ። አንዳንዱ በአዲስ ኪዳን ለቸርች የተገለጠ ነው ይመስላቸው ነው። በብሉይም አለ፣ በእነ ኢሳያስ መጽሐፍም አለ። ራሱ በኢሳያስ መጽሐፍ ላይ ወልድ ሲናገር ታያል። እግዚአብሔርና መንፈሱ ልከውኛል። ማን ነው እንደዚህ የሚለው? እኔ መጀመሪያና መጨረሻ ነኝ፣ ሁሉንም ፈጥሬያለሁ ብሎ ያወራል ኢሳያስ ላይ ራሱ እኔ መጀመሪያና መጨረሻ ነኝ ሁሉንም ፈጥሬያለሁኝ አለ። ያው ይሄን የሚያወራው ምን አለ? ሁሉን ፈጥሬያለሁ፣ መጀመሪያና መጨረሻው እኔ ነኝ፣ አሁንም እግዚአብሔርና መንፈሱ ልከውኛል ኢሳያስ ላይ። እንግዲህ ምን ታደርገዋለህ? ሶስት አካላት አለ። አንድ ሰው እንደተናገረ ስለ ስላሴ አውቃለሁ ብለህ ጭንቅላትህን በጣም ላሰራ ካልክ አእምሮህን ታጣለህ። አይ ከዚህ ሁሉ ስላሴ የሚባል የለም ካልክ ግን ህይወትህን ታጣለህ ይላል። በብሉይ ኪዳን ቅዳሜ ቀን ሰንበት ነው። ቅዳሜ ሰባተኛ ቀን ነው። አሁንም በመጽሐፍ ቅዱስ ቆጠራ ቅዳሜ ሰባተኛ ቀን ነው። በብሉይ ኪዳን የእስራኤል ልጆች ይጠብቁትና ያከብሩት የነበረው በእግዚአብሔር የተሰጣቸው የሰንበት ቀን ነው። የሰንበት ቀን ነው። በቀን ከወሰድነው ሰንበት ቅዳሜ ነው፣ ሰባተኛው ቀን ማለት ነው። እሁድ ያው እኛ ጋር ሲለመድ ሰባተኛ ቀን መሰለ እንጂ እሁድ አንደኛ ማለት ነው። በግዕዝም አሃዱ ማለት ነው። አሃዱ አንድ ማለት ነው። እሁድ አንድ ማለት ቅዳሜ የመጨረሻው ሰባተኛ። በቀን እንውሰድ ካልን መጽሐፍ ቅዱሳዊ ሰንበት ቅዳሜ ይሆን። እሁድ ሲጀመር ሰንበት ሆኖ አያውቅም። መጽሐፍ ቅዱስ ውስጥ የሳምንቱ የመጀመሪያው ቀን ተብሎ ተጽፏል። እሁድ ማለት ነው። በእኛ እሁድ ምንለው የሳምንቱ የመጀመሪያው ቀን ጌታ ከሙታን ተነስቶ ለሐዋርያት የታየበት ነው። ከእንደገናም 8 ቀን ቆይቶ ተከሰተላቸው። ከእሁድ እሁድ 8 ነው። አሁንም እሁድ ነው የተከሰተላቸው እና ያ የእንጀራውን ለመቁረስ ይሰበሰቡበት የጌታ እራትን ለመቁረስ የቀደሙ ክርስቲያኖች የሚሰበሰቡበት ቀን ነው እሁድ። ሐዋርያት ሥራ ምዕራፍ 20 ቁጥር 7 ላይ አለ። እንደ ሰንበትን እናክብር ብለን ቀን ከወሰንን ግን ሰንበት ቅዳሜ ነው፣ እሁድ አይደለም። አንዳንድ ክርስቲያኖች መጽሐፍ ቅዱሳቸው ውስጥ ቅዳሜ ሰንበት ሆኖ ሲያገኙት እሁድን ምን እንበለው ሰንበተ ክርስቲያን አሉት። የለም ሰንበተ ክርስቲያን የሚባል ቀን የለም። አንዳንዶቹ ደግሞ አይ በቃ ቅዳሜ ድሮዋ ሰንበት ስለሆነች ትንሿ ሰንበት እንበላት ሰንበተ ጢኖ ይሏታል። እሁድ ደግሞ የክርስቲያን ሰንበት ነው፣ ሰንበተ ጉዳ፣ ሰንበተ ጢኖ የለም፣ አልተጻፈም። ሰንበተ ጉዳ ጢኖ የሚባል የለም። ያለው ቀንና ክብር ከተባለ ቅዳሜ ነው። በአዲስ ኪዳን ግን ጌታችን ኢየሱስ በስጋ ከተገለጠበት ጊዜ ጀምሮ ቅዳሜን እሁድም ወይም የቀን ሰንበት የሚባል የለም። አይሁድ በቅዳሜ ቀን ቁጭ ብለው ማረፍ ሲያቅታቸው ቅዳሜ እውነተኛይቱ የቀን ሰንበት ያላሳረፈችውን ሕዝብ ኢየሱስ ምን አለ? እናንተ ሸክማችሁ የከበደው ወደ እኔ ኑ እኔም አሳርፋቸዋለሁ። ለምን? ኢየሱስ እስኪመጣ ድረስ ነው የቀን ሰንበት ያገለገለ። ቆላሲስ ምዕራፍ 2 ከቁጥር 16 በኋላ ሰንበትን አላከበራችሁም ብሎ ማንም አይፍረድባችሁም። ሰንበት፣ ዓመት በዓል፣ መብል፣ መጠጥ ይሄ ዘሌዋውያን 23 ላይ ያሉ ክብረ በዓላቶች ጥላ ናቸው። ጥላ ማለት የሆነ ከጀርባ ያለው ማለት ግን ጥላይን ምንም አይጠቅማችሁ። ጥላ ናቸው። ቅዳሜን ጨምሮ ጥላ ናቸው። አካሉ ክርስቶስ ነው ይላል። አሁን ክርስቶስ መጥቷል። ክርስቶስ የብሉይ ኪዳን ሰንበትን ጨምሮ በዓላትን ጨምሮ መብል መጠጡን ጨምሮ ራሱ ሆኖ ተከስቷል። ኢየሱስን ያመነ ወደ እግዚአብሔር እረፍት ገብቷል። ቅዳሜ ማያሳርፈው አይሁድ በሙሉ በኢየሱስ እስካላመነ አያርፍም። አሁን ወደ እኔ ኑ ያሳርፋቸዋለሁ ብሏል። ስለዚህ ቆላሲስ 2:16 ሰንበትን በማክበር ወይም አላከበራችሁም እያለ ማንም አይፍረድባችሁ። ቀን ከሆነ የቀን ጥያቄ ከሆነ ቅዳሜ ነው ሰንበት፣ ቅዳሜ ነው ሳይሆን ቅዳሜ ነበረ። አሁን ግን አካሉ መጥቷል። ኢየሱስ የኛ ቅዳሜ ነው። ኢየሱስ የኛ ፋሲካችን ክርስቶስ ታርዷል። ድሮ ግን ፋሲካ ቀን ነበር። አሁን ግን ፋሲካችን ፐርሰን ነው፣ ክርስቶስ ነው። ልክ እንደዛው ሰንበትንም ለሚያከብሩ ሰንበታችን አሁን ኢየሱስ ነው። ከእሁድ እሁድ ከሰኞ እስከ ሰኞ እረፍት ላይ ነን ያለ ነው። ድንጋይ እየፈለጥን ሁሉ እረፍት ላይ ነን ያለ ነው። ሰንበታችን ኢየሱስ ነው።